ማንም ካለ ራሱን የብርሃን መልአክ አድርጎ የሚለውጥ ሰይጣን እንኳን ቢሆን እንዳያስታችሁ እሱ ያሰጋልና ቅዱስ ጳውሎስ ለልጁ ጢሞቴዎስ በመጨረሻ ዘመን እንዲህ አለ፣ ብዙዎች የአጋንንትን ትምህርት ሰምተው ሃይማኖታቸውን ይክዳሉ አለ። የማንን ባሉ የማንን? አጋንንት እኮ ትምህርት አለ ወገኖች። የጌታን ምጽአት በዓመት አንድ ቀን ብቻ የምታስተምር የሚመስላቸው ሰዎች አሉ። በዓመት በልዩነት የምናስበውና የምናስተምረው በዓመት 2 ጊዜ ነው። ስንት ጊዜ ነው? ይሄ አሁን የያዝነው እኩለ ጾማችን 5ኛው ሳምንታችን ደብረ ዘይት። ቀጥሎ ትንቢትን ከምትናፍቁ ከተፈጸመ ትንቢት ጋር ለምን አትኖሩ? ዓለም እንዴት ነው ዛሬ ትንቢት ያስፈልገዋል የሚባል? ያ ማለት እኮ ባልዳነ ዓለም እየኖርን ነው ማለት ነው። የሰማችሁ ነው። በተለይ ለስግው ቃል ለወልደ እግዚአብሔር ሕያው ለወልደ ማርያም ስግው በመለኮቱ ጌታ ሰው ከሆነበት ጊዜ ጀምሮ 2 ስፍራ ላይ ኖረዋል። 2 ስፍራዎች የሱ መገኛዎች፣ 2 ስፍራዎች እሱ ሆኖ የሚያድርባቸው፣ 2 ስፍራዎች እሱ የማይታጣባቸው ስፍራዎች ናቸው። የመጀመሪያው ስፍራ ጸሎት የሚሆን ለወረት ጎዶሎ ሚሆን እምነት ባረከኝ እኔን በጋራ ሆነን አቴርሳታ ሀገረ ገዢ እያለን እግዚአብሔርን እናመሰግናለን። አቴርሳታ ሀገረ ገዢ ንገስ በልቤ ላይ በሁለንተናይ ንገስ በልቤ ላይ ያንተ ነው ኑሮዬ። አቴርሳታ ሀገረ ገዢ ንገስ በልቤ ላይ በሁለንተናይ ንገስ የኔ ጌታ ያንተ ነው ኑሮዬ። እንዳይገዛኝ ብራቸው እንዳይገዛኝ ወርቃቸው የዚህን ዓለም ባለጠጎች ነፍሳት በቃራ ቅጃቸው። ሰላም ይሻላል የእግዚአብሔር ሰላም ገንዘብ ስላለው ሰው እኮ አይሰራም። አሜን አቴርሳታዬን ኑሩ በልቤ ገነት አቴርሳታዬን ኑሩ በልቤ ገነት አቴርሳታ ሀገረ ገዢ ንገስ ልቤ ላይ በሁለንተናይ ንገስ የኔ ጌታ አንተ ኑሮዬ። ስለ ሮጦም አይደለም አብዝተው ሸጨዱ ረዲት ካንተ ዘንድ ናት ሰው አይከብርም
ለልጆቼ ለወንድሞቼ አሜን አትርሳታዬ ኑር በልቤ ገነት አትርሳታዬ ኑር በልቤ ገነት አትርሳታ አትርሳታ ንገስ በልቤ ላይ ሁለንተናይ ንገስ የኔ ጌታ ያንተ ኑሮዬ በመከራ መጠን በሞት ወድቀን በሚያስደንቅ ትሕትና በደም የገዛኸኝ አሳዳሪ ገዢ አንተ ሕያው አረከኝ ተሰቅለህ ሞተህ አሜን አትርሳታዬ ኑር በልቤ ገነት አትርሳታዬ ኑር በልቤ ገነት አትርሳታ አገረ ገዢዬ ንገስ በልቤ ላይ ሁለንተናይ ንገስ በልቤ ላይ አንተ ነው ኑሮዬ አትርሳታ አትርሳታ ዘምሩ እስቲ በደንብ በልቤ ላይ ሁለንተናይ ንገስ የኔ ጌታ ያንተ ነው ኑሮዬ ሕይወቱ ለዓለም ከሁሉ በፊት ልዑለ ባሕርይ እግዚአብሔር አምላካችን ነገር አከናውኖ ከሰማይ ምሕረቱን ልኮ ከጎዳናችን መዓት አርቆ በልጅነት ጸጋና ማዕረግ አክብሮ በቅድስናው ስፍራ ስለሰበሰበን እናመሰግነው ዘንድ እንሰማው ዘንድ እቺን ሰዓት በሕይወታችን ላይ ተጨማሪ የበረከት ጊዜ አድርጎ የሰጠን ልዑለ ባሕርይ እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። የተከበራችሁ የደብሩ መምህራነ ወንጌል ለየማዕረጋችሁ ለየክብር ስማችሁ ክቡር ወንድማችን ዘማሪ ዲያቆን ገመቺስ የዜማውንም ዕቃ የምትይዝልን ወንድማችን፣ የተከበራችሁ የእግዚአብሔር ቤተሰቦች እግዚአብሔርን ቃል ለመስማት በፍጹምም ለማረፍ ወደዚህች ቅድስት ስፍራ የተሰበሰባችሁ አባቶቼ፣ እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት እስከ መስቀል ሞት ድረስ በወደደን ባከበረን ከኃጢአትና ከበደላችን በደሙ ባጠበን በኃያሉ በእግዚአብሔር አምላካችን ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን አመሻችሁ? እግዚአብሔር ይመስገን ብለን እናመሰግነው ዘንድ አንደበት ያከናወነልን እንደ ጥፋታችን ያላጠፋን እንደ በደላችን ሁሉ ያልበደለን ፍጹም የርኅራኄውን የአባትነቱን የፍቅሩን ሥራ የሰራልን እግዚአብሔር አምላክ ስለማይነገር ስጦታው ስለ ቸርነቱ ስለ ፍጹም ፍቅሩ መጽሐፍ እንደሚናገር ስሙ ለዘላለም የተመሰገነ ይሁን። ዋቀዩ አባን ኬኛ ዳንዲ ኬኛ ሁንዳረቲ ከኑ ኤጌ ጉያ ሀራቲኒስ ኑ ገኤ አንጎ ሙጩማቲኒስ ኑ ከበጄ ኦብዲ ሳራራ ኬሰት ከወልት ኑ ሰሳቤ ዋቀዮ ጎቻ ሳ ዱበተሜን ጡሙረምኔፍ ዋይ አቡማሳፍ ዋይ ጃለለሳፍ ዋይ ጋሩማሳፍ መካንሳ ከንገለቶሜ አተው እግዚአብሔር አብ ሙሽራ የወልድ እናቱ የመንፈስ ቅዱስ ንጽሕት አዳራሽ ማምላክ ወላዲተ አምላክ ጉባኤያችንን ትባርክልን፣ በኃይለ መስቀሉ ጋርዶ ይጠብቀን። እግዚአብሔር ቢፈቅድ ነገር ቢያከናውን የቃሉን ደጅ ቢከፍትልን ዕለቱን ታሳቢ ባደረገ መልኩ የእግዚአብሔርን ቃል አብረን እየተማማርን እንቆያለን። እግዚአብሔር መንፈስ ቅዱስ በመካከላችን ተገኝቶ የሚጠቅመንን የሚረባንን ቃሉን እንዲያስተምረን አስተምሮ እንዲመክረን መክሮ እንዲመልሰን ደግሞ ስር ሰደን ራስ ወደ ሆነ ወደሱ የምናድግበት የበረከት ቃል እንዲያደርግልን የአምላካችን መልካምና በጎ ፈቃድ ይሆንልን። እግዚአብሔር አምላክ ቢፈቅድ የምንማማርበት የትምህርታችን ርዕስ የሚሆነው
የጌታችን የመድኃኒታችን የኢየሱስ ክርስቶስ ቃል ከሆነው በማቴዎስ ወንጌል ምዕራፍ 24 ቁጥር 13 ላይ የተመዘገበውን ቃል መነሻ የትምህርት ሐሳብ አድርገን እንቆያለን። ኃይለ ቃሉም ወዘሰ አዝለፈ ትዕግሥቶ ውእቱ ይድኅን፣ እስከ መጨረሻ እስከ ፍጻሜው የጸና እርሱ ይድናል የሚል ይሆናል። ይህን ቃል የምታገኙት የጌታችንና የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ሐዋርያው ረድኡ የሆነው ቅዱስ ማቴዎስ እንደጻፈልን በምዕራፍ 24 ቁጥር 13 ላይ የተመዘገበ ኃይለ ቃል። ኃይለ ቃሉ ማን እንደሚድን ግልጽ አድርጎ የሚናገር ኃይለ ቃል። ኃይለ ቃሉ መታገስን፣ ትዕግስትን ገንዘብ ያደረገ ምን አይነት ዋጋ እንደሚያገኝ፣ የት እንደሚያርፍ፣ እንዴትስ እንደሚድን በአጭር ቃል የሚገልጽ ኃይለ ቃል። ሀገዱማት ጀባቴ ከናበቴ እኒን ይፈያ ሰገሌን ኩን ሰገሌ ጎፍታን ኬኛ ፈይሳን ኬኛ ኢየሱስ ክርስቶስ ዱበት ወንጌል ማቴዎስ በቆና ድግደሜ አፉር ለኮብሰ ኩደሰሪ ረት ከንከተበም ካዮን ሰገሌ ከናዝ ናምን ፈዩፍ በራረሙፍ አከሱመ ቢታ እራ ገረ ምርጋ ዳበቹፍ ሀገዱማት ጀባቴ ዳበቹ አከቀቡ ሰገሌኑ በርሲሱዳ። ይህ ርዕስ አንዳንድ ጊዜ መጽሐፍ ቅዱስ ርዕስ ገና ስታነሱት መግቢያውን ያሳያቸዋል። ብዙ የመጽሐፍ ቅዱስ ቃላቶች፣ ብዙ ሕያዋን ትምህርቶች ስታጠኑ ገና ስትጠሯቸው ምክንያቱንና ውጤቱን ይገልጥላቸዋል። እጅግ አጠር ባለ ቃል ይህንን ቃል የተናገረው አምላካችንና መድኃኒታችን ኢየሱስ ክርስቶስ፣ ቃሉንም የተናገረው በወቅቱ ለብቻው በደብረ ዘይት ተራራ ወይም ደግሞ በደብረ ዘይት ስፍራ ተቀምጦ ሳለ ሊጠይቁት ተሰብስቦ የመጡትን ደቀ መዛሙርቱን አስታኮ ለዓለምም ሁሉ የሚተርፍ ቃሉ ነውና አምላካችን ለሐዋርያቱ ለቅዱሳን አባቶቻችን የተናገረው ኃይለ ቃሉን የተናገረበት ስፍራ ደብረ ዘይት የሚባል ስፍራ ላይ ምን የሚባል ስፍራ ላይ ነው? መልሱ። ምን የሚባል? በዚህ ስፍራ ላይ ትርጓሜውን ብዙዎቻችሁ ተምራችኋል። ደብረ ዘይት ጌታ ምን ይሰራል የሚለውን ግን ጥቂት እመለከተዋለሁ። እግዚአብሔር ከሁላችን ጋር ይሁን። በደብረ ዘይት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሐዋርያቱ ቅዱሳን ለጠየቁት ሁሉ መልስ መልሶላቸዋል። ስለ ጊዜ ጠይቀውታል፣ ስለ ምልክት ጠይቀውታል፣ ስለ መጨረሻ መምጫውም ጠይቀውታል። በሶስት ጉዳይ ስናጠቃልለው የማቴዎስ ወንጌል ምዕራፍ 24 ከቁጥር 3 ጀምሮ ንገረን፣ የዓለም መጨረሻና ያንተስ መምጫ ሁኔታ መቼና እንዴት ይሆናል ብለው ጠይቀውታል ሐዋርያት። በረከታቸው ከሁላችን ጋር ይሁን። እንኳንስ ጠየቁልን። በሐዋርያት እግር ተተክታችሁ ከሆነ ይሄስ ጥያቄ እንኳን ወደ ክርስቶስ ቀረበልን በሉ። ሐዋርያት በሰበሰባት ቤተ ክርስቲያን የምትኖሩ ከሆነ በዚህ መኖራችን ካልቀረ ቅዱሳን አባቶቻችን እንኳንስ ይህን ጥያቄ ጠየቁልን። ደግሞ ከነሱ ጥያቄ በላይ ጌታችንም እንኳን ለዚህ ጥያቄ መልሶ ሰጠን። ይህን ትምህርት ወደ ሕይወት ትምህርት ልንለውጠው ይገባል። ጠቅለል ሳደርገው ስለ ሶስት ጉዳይ ጠይቀውታል። ንገረን የሚለው አንድ ቃል አለ። ተናጋሪ እሱ ብቻ ስለሆነ የሚሆነውን አጠቃላይ ጉዳዮችን ነገሮችን በአጠቃላይ የሚያውቅ እሱ ብቻ ስለሆነ እንደ ሰው ዕውቀት የተሸራረፈ ዕውቀት ስለሌለው እግዚአብሔር ንገረን ተናገርን አሉት። አንተ ተናገር፣ አሁን እኛ ዝም እንበል። በመናገር ውስጥ ደግሞ ለጥያቄያችን መልስልን። እስኪ ይሄ መቼ ይሆናል? የዚህ ዓለም ማብቂያው የዚህ ዓለም ፍጻሜው መቼ ይሆናል? ምልክቱስ እንዴት ነው? ያንተስ ዳግም መምጣት መቼ ነው የሚለውን
ወርቃማ ጥያቄ ነው የጠየቁት። እጅግ ይሄ ጥያቄ ወርቃማ ጥያቄ ነው። ከአንድ ሰው የህመምና የደዌ ጥያቄ በላይ የዓለምን እንቆቅልሽ ሁሉ የሚፈታ ጥያቄ ነው። ይሄን ጥያቄ የጠየቁት ግን ደቀ መዛሙርት በደብረ ዘይት ቤት ነው አልኳችሁ። መልሱ፣ በየት ነው? ኢጋኑቲ ሚጉያን ዱፋቲ ከቲዮምታ ሜዱበዱ መለቶን ዱፋቲ ከዱርሱ ማልፋ አዲስ ዮም ኑፍታ ጀዳኒ ቱሉ ኤጀርሳ ዮካን ደብረ ዘይት በከጀደ ሙት ጎፍታ ከኛ ኢየሱስ ክርስቶስ በርቶን ይሳጋፈተኒ እና ደብረ ዘይትን ለምን መረጠ? መተርጉማን ሊቃውንት ጌታ ከዘመነ ስጋዌ በኋላ ቃል ፍጹም ስጋና ሰው ከሆነበት ጊዜ ጀምሮ በሁለት ዓለም ኖሯል ይላል። በስንት ዓለም በሉ እንጂ ጌታ ዓለሜ ነው ከተማዬ ነው ብሎ የኖረበት ሁለቱን መተርጉማን ይተነትኑልናል። ሶስተኛውን ሁላችንም እናውቃለን። አባታችን ሆይ በየት የምትኖር? መልሱ እንጂ በየት የምትኖር? አምላካችንስ በየት ነው? በሰማይ። ይሄ በተለይ ለስግው ቃል ለወልደ እግዚአብሔር ሕያው ለወልደ ማርያም ስግው በመለኮቱ ጌታ ሰው ከሆነበት ጊዜ ጀምሮ ሁለት ስፍራ ላይ ኖረዋል። ሁለት ስፍራዎች የሱ መገኛዎች፣ ሁለት ስፍራዎች እሱ ሆኖ የሚያድርባቸው፣ ሁለት ስፍራዎች እሱ የማይታጣባቸው ስፍራዎች ናቸው። የመጀመሪያው ስፍራ ቃል ስጋ የሆነበት ረቂቁ የገዘፈበት የማይታየው የታየበት አምላክ በሙሉ ኃይሉ የከተመባት የድንግል ማርያም ማህፀን ነው። ክብርና ምስጋና ለአምላካችን ይሁን። የድንግል ማርያም ማህፀን የእግዚአብሔር ከተማ በሉ እስኪ የማን ከተማ? ለዚህ ነው ዳዊት የእግዚአብሔር ከተማ ሆይ ባንቺ የተደረገ ነገር ይባላል ብሎ ያመሰግናታል። የእግዚአብሔር ከተማ ተብላ እግዚአብሔር ከክብሩ ሳያንስ የከተመባት ያመኑ ሁሉ እግዚአብሔርን በማህፀኑ ያገኙባት። የሚገርማችሁ የሚያስፈራው የኪሩቤልና የሱራፌል ጀርባ የሚከብደው የማይመጥነው አምላክ ፍጹም ሳይንቅ ደግሞ የከተመባት ከተማው የድንግል ማርያም ማህፀን። ሁለተኛው ከተማው ጌታ የሚያድርበት ማን የሚያድርበት? መልሱ እንጂ ደብረ ዘይት ይባላል። የት ይባላል? የት ይባላል? የሚገርማችሁ ቅዱስ ሉቃስ አገልግሎቱን መገኛውን የጌታችንን የመድኃኒታችንን የኢየሱስ ክርስቶስን መገኛ ስፍራውን እንዲህ ብሎ ይመሰክራል። የቅዱስ ሉቃስ ወንጌል ምዕራፍ 21 ቁጥር 37 ላይ ዕለት ዕለትም በመቅደስ ያስተምር ነበረ፣ ሌሊት ግን ደብረ ዘይት ወደምትባል ተራራ ወጥቶ ያድር ነበረ፣ ሕዝቡም ይሰሙት ነበር ይላል። ዕለት ዕለት በገበያ በምኩራብ በተለያየ ስፍራ ያስተምር ነበረ። ሲመሽ ደግሞ በደብረ ዘይት ተራራ ያድር ነበረ። የት ያድር ነበረ? አያችሁ፣ ደብረ ዘይትን አምላካችን መድኃኒታችን ኢየሱስ ክርስቶስ ከጊዜ ጥምቀቱ ጀምሮ እስከ ጊዜ ስቅለቱ ድረስ ለ3 ዓመት ከ4 ወር በላይ ማደሪያው ስፍራ ነበረች። በደብረ ዘይት ለማደር የሚያመች ለመተኛት ጎን ለማሳረፍ የሚያመች ስፍራ የለም። ስለዚህ በደብረ ዘይት እየጸለየ ያድር ነበረ። ወገኖቼ ቀን ህሙም ድዊ እየፈወሰ ማታ እየጸለየ የሚያድር ጌታ ነው ያለን። ክብር ለስሙ ይሁን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንደ ሰው አላስተማርም፣ እንደ ነቢያት አልተነበየም፣ እንደ ሐዋርያት እንደ ሊቃውንት አላገለገለም የምንለው ለዚህ በባህሪው ድካም የሌለበት አምላካችን ቀን ቀን ሲያሳፍር የዋለውን አጋንንት፣ ቀን ቀን ሲዘራ የዋለውን ቃሉን፣ ቀን ቀን ሲያስተምር የዋለውን ቃሉን በጸሎት ያስር ነበረ። እኛ አለን እንጂ ቀን ቀን እያስተማርን ማታ ማታ ምንድንስ? እኛ አለን እንጂ ቀን ቀን እያጠመቅን ማታ ማታ በሌላ ምንጠመቅ? እኛ አለን እንጂ አገልግሎታችንን በጸሎት ማሰር ያቃተን፣ ስብከታችን በጸሎት የማይታሰርልን፣ ስብከታችን በሐሜት የሚታሰርብን፣ ስብከታችን በስድብ የሚታሰርብን አለን እንጂ እናንተም ዝማሬያችሁ በዘፈን የሚታሰርላችሁ፣
እናንተም ትምህርታችሁ በሐሜት የሚታሰርላችሁ ራሱ ክርስቶስ ትምህርት ነው ጌታዬ። እናንተ ሸክም የከበደባችሁ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ከእኔም ተማሩ፣ እኔ የዋህ በልቤም ትሁት ነኝ ያለ አምላክ ነው። ስሙ የተመሰገነ ይሁን። በቃ አገልግሎቱም ከሆነ እሱ አስተማሪያችን ምሳሌ ትቶልን የሄደ አምላክ፣ ምሳሌ አስቀምጦልን ህይወት አስተካክሎልን የሄደ አምላክ። ስለዚህ በደብረ ዘይት ያገኙታል። ይጸልያልና በጸሎቱ ስፍራ ያገኙታል። በደብረ ዘይት በዚያች ስፍራ በተራራማው በኮረብታማው ስፍራ በዚያች በምትገኘው ዋሻ ይኖራልና ይጠይቁታል። ከህዝብ ከግርግር ተለይተው ለብቻቸው ጠየቁት። እናሱም እያንዳንዱን ምሳሌ ነገራቸው። ተምራቸው የለ ጠዋት ላይ በቃ ቃል በቃል በሶስት ከፍለው ነው ያስተማራቸው። በስንት አልኳችሁ? መልሱ። በስንት ከጠየቃችሁ መጀመሪያ ማንም እንዳያስታችሁ ተጠንቀቁ አለ። በሉ እስኪ ከፍ አድርጎ ግዴ ለምን ቃል ማንም ከተባለ ማንም አሳች ሆኖ ከመጣ የፈለገ ይምሰል። ማንም ከተባለ ማንም እንደኔ የተማረ የለም የሚል አሳች ካለ እንዳያስታችሁ፣ እንደኔ የሚሰብክ የለም የሚል ለፋፊ ካለ እንዳያስታችሁ። መሰረታችሁን አስተካክሉ ማለቱ ነው ጌታ። መጀመሪያ የሚቀጥሉትን ምልክቶች ከመናገሩ አስቀድሞ ማንም ብሎ ነው የጀመረው። ማንም ካለ ራሱን የብርሃን መልአክ አድርጎ የሚለውጥ ሰይጣን እንኳን ቢሆን እንዳያስታችሁ እሱ ያሰጋልና። ቅዱስ ጳውሎስ ለልጁ ጢሞቴዎስ በመጨረሻ ዘመን እንዲህ አለ፣ ብዙዎች የአጋንንትን ትምህርት ሰምተው ሃይማኖታቸውን ይክዳሉ አለ። የማንን ባሉ? የማንን? አጋንንት እኮ ትምህርት አለው ወገኖች። አጋንንት እኮ የመኖር ችግር እንጂ የስብከትናዊ ትምህርት ችግር የለበትም። በሚያውቀው ባለው በፈለገው ትምህርቱ ግን ያለመኖር ችግር አለበት። ለዚህ ነው ጌታ ቅዱስ ጳውሎስ ብዙዎች የአጋንንትን ትምህርት ሰምተው ሃይማኖትን ይክዳሉ። አጋንንት ትምህርቱን የሚፈበርከው ቁጥር 1 ከእግዚአብሔር ሊለያችሁ። ከማን አልኳችሁ? አላያችሁም? የመጀመሪያዎቹ ሰዎች ቅጠል እስከሚበሉ አልነበረም ያሳሳታችሁ። ሂደው በለስን እስኪቆርጡ እንዳይመስላችሁ። የመጀመሪያም የመጨረሻም የዲያብሎስ ግብ ሰውን ከእግዚአብሔር መለየት ነው። ሰውን ከሃይማኖት መለየት ነው። ሰውን ከጽድቅ መለየት ነው። ሰውን ከክብር መለየት ነው። አቅዶም የሚመጣው ጨርሶም የሚያርፈው እሱ ላይ እና እግዚአብሔር ሁላችንን የሚጠብቀን ነው። አንዳንድ ሰዎች ያስቁኛል። ሰይጣን አሳስቶኝ ነው የተሳደብኩት የሚሉ። እግዚአብሔር ሰይጣን አሳስቶ እንድትሳደቡ ብቻ አይደለም። ተሳድባችሁ ብቻ አይረካም። ዘሙታችሁ አይረካም። ተጣልታችሁ ደም አፍሳችሁ ቋንጃ ቆርጣ ብቻ አይረካም። የሱ የመጨረሻ ግቡ ከእግዚአብሔር መለየት። በአባቶቻችን አየነው። በአባታችን በአዳም በእናታችን በሔዋን አየን። በውዳሴ ከንቱ አታሎ አልተዋትም። ስትቆርጥ አልተዋትም። ስትበላ አልተዋትም። ከእግዚአብሔር ለያት። 5500 ዘመን በእግሩ እየቀጠቀጠ ገዛት። በስጋዋ ወደ መቃብር በነፍሷ ወደ ሲኦል መራት። እና አንዳንዴም ስለ አጋንንት የሰማናቸውም ነገሮች የተዛቡብን ስለሆነ ብዙ ሰዎች ራሳቸው አበላሽተው አጋንንት እስክትዘፍኑ አያሳስታችሁም፣ እግዚአብሔርን እስክትክዱ ነው። ስለዚህ ይህን ያለው ጌታ ደግሞ እግዚአብሔርን ማሳሻ መንገዱ አጋንንት የራሱ ትምህርት አለው። ምን አትሉም? እውነት ላይ መዋሸት። ምን አትሉም? የጌታን ሕግጋትና ትእዛዛት ማጣመም። ወደ መጀመሪያዎቹ ሰዎች አጋንንት የሄደው ሌላ ትምህርት ይዞ እንዳይመስላችሁ፣ መጽሐፍ ቅዱስ ይዞ እንዳይመስላችሁ፣ እራሱ አቅም ነበረ። ምንድን ያላችሁ? እግዚአብሔር ይሄን በበላችሁ ቀን ትሞታላችሁ። እዚሁ ላይ ነው የዋሸው ሰይጣን። እዚሁ ላይ ነው የዋሸው። አጭር ነው። ስለዚህ ዛሬም ጌታ ምን አለ? ማንም እንዳያስታችሁ ተጠንቀቁ። በጥንቃቄ አሁን ብዙዎቻችን የምንስተው ከሃይማኖት ጉዳይ ደካሞች የሆነ ዛሬም ጉባኤ የሚያስፈልገን፣ ዛሬም ባነር የሚለጠፍልን፣ ዛሬም በቅስቀሳ የምንመጣው የሚያሳስቱን እንደ አሸን እንደበዙ ሁሉ እኛም የምንስተው እንደ አሸን በዝተናል።
ሰው ለመሳት እንዴት ይማራል? ተምራችሁ ከምትስቱ ትምህርቱ ቢቀር አይሻልም ወይ? ኤኙሌ አከስን እንደጎጎርሲኔ ኦፌገዳ ኤኙሌ አከከራራይስን በለስኔ ኦፌገዳ ኤኙሌ ጀደምናን ጎፍታኮ ኤኙሌ ጀቻ ቆቢ ሱፈዱ ቀሚሲ ሳርኪሲ ነንቹ በስጀሪ ዋሄዱስ ሆጀዱ dogoggorsuuf dhufte taanaan taayitaan kee maayin baasu dogoggorsuuf osoo hin taane isa dogoggore kaasuuf isa bade barbaaduuf akka bobbaanu waaqayyo ነው አገልጋዩ። ስለዚህ እንዲህ ካላቸው በኋላ አንደኛ ብዙሃን ይመጽኡ በስሜ በዓለም ላይ ብዙ ሐሰተኞች መምህራን ይነሳሉ። እየሰማችሁ ነው? የመጀመሪያው የጥፋት ሁሉ መንገድ ጠራጊዎች የዚያን የመጀመሪያው የሰው ልጅ ያሳተውን የዲያብሎስን ሥራ የሚሰሩ ብዙዎች ሐሰተኞች ይነሳሉ። በዓለም ጥግ ከምዕራብ ከምስራቅ ከሰሜን እስከ ደቡብ ከከተማ እስከ ገጠር ብዙዎች ሐሰተኞች ነቢያት ይነሳሉ አለ ጌታ። ይነሳሉ ሐሰተኞች ነቢያት። ምኖች ነቢያት? በሉ እስኪ ምኖች ነቢያት? ወደ ኋላ ልመልሳችሁ። ሁለተኛ ነገሥት ላይ ያላያችሁ በኤልዛቤል ቤት የሞሉ 850 ሐሰተኞች ነበሩ። እነሱ ነቢያት ይባሉ ነበር። ምን ይባሉ ነበር? አንድ ብቸኛ ትክክለኛ ነቢይ ስሙ ኤልያስ ይባላል። ማን ይባላል? እሱ ከከተማም ከቤተ መንግስቱም ርቆ ብቻውን ምድረ በዳ ይኖራል። ስለ እግዚአብሔር ቀንቻለሁ እያለ ይኖራል። ሚስትየው ኤልዛቤል 450 ቀጥራ እውነት ሳይሆን እውነት የሚሉ ደስታ ሳይሆን ደስታ የሚሉ ፍስሐ ሳይታይ ፍስሐ የሚሉ ጮማ እየቆረጡ ወይን እየጨለጡ የሥጋን ትንቢት የሚናገሩ ነበሩ። እግዚአብሔር ቀኑ ሲደርስ በቂሶን ወንዝ በኤልያስ እጅ ላይ አድሮ 850ውን ጨረሳቸው። እግዚአብሔር የምንዋሸው የምናታልለው አምላክ አይደለም። በዚህ የተሳሳተ ጎዳና ላሉት እግዚአብሔር አምላክ ልቡና ይስጥልን። ብዙዎች ነቢያት ይነሳሉ። እኔ እችላለሁ ብሎ ይመጣል። እኔ እንዲህ ያደርጋለሁ፣ እኔ ተነበያለሁ። ትንቢትን ጨርሰናል። ለምን አሁን የሚመጣውን ትንቢት ሳይሆን ያለቀውን ትንቢት ለምን አንኖርም? እየሰማችሁ ነው? እስኪ ያለፈውን ትንቢት ኑሩ። የሰራዊት ጌታ እግዚአብሔር ራሱ ምልክት ይሰጣችኋል። ድንግል በድንግልና ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራለች። አማኑኤል ማለት ማን ከኛ ጋር ሆነ? በቃ ከእግዚአብሔር ጋር ሆኖ መኖር አሁን አዲስ ትንቢት ከመስማት ይበልጣል። ይሄ ተፈጸመ። የሚገርማችሁ በድንግል ማርያም ማህፀን ህትምት ድንግል የሆነች ድንግል ማርያም ጌታን ወልዳ ሰጠችን። በዚህ እንድንኖር እግዚአብሔር ይርዳል። ትንቢትን ከምትናፍቁ ከተፈጸመ ትንቢት ጋር ለምን አትኖሩ? ዓለም እንዴት ነው ዛሬ ትንቢት ያስፈልገዋል የሚባል? ያ ማለት እኮ ባልዳነ ዓለም እየኖርን ነው ማለት ነው። የሰማችሁ ነው። ጌታ ግን ትንቢትን ሁሉ የፈጸመልን የነቢያት ትንቢት ሁሉ የተፈጸመበት የሱ ሰው መሆን፣ የሱ ሥጋ መልበስ፣ የሱ መስዋዕት መሆን የነቢያትን እውነተኛውን ትንቢት ሁሉ የፈጸመልን ጌታ ሰው ከመሆን በላይ ምን ትንቢት ያስፈልጋል? ምን ያስፈልጋል? ምልክትም ሲል ጠማማ ክፉ ትውልድ ምልክትን ይሻል። ምልክት ግን በዮናስ ዘመን ተሰጠ አለ ጌታችን። በዮናስ ዘመን ዮናስ በአሳ ነባሪ ሆድ ውስጥ 3 መዓልት 3 ሌሊት እንዳደረ ሁሉ የሰው ልጅም በከርሰ መቃብር 3 መዓልት 3 ሌሊት ያድራል። ይሄ መጨረሻ ነው ወገኖች። ስለ ኃጢአታችን ሞቶ የጽድቁን በር የከፈተልን የትንቢት ሁሉ ፍጻሜ። ከቃሉ ጋር ናችሁ? ኢየሱስ ክርስቶስ አምላካችን፣ ያመንበት አምላካችን፣ ሥጋውን የቆረሰልን አምላካችን፣ ነፍሱ ስለ ነፍሳችን ያኖረልን አምላካችን የትንቢት ሁሉ ፍጻሜ። እንደገና አሁን እኛ 6ኛ ሴንስ ኦርጋን አለን። ያላየውን እናይልሃለን፣ ያልሰማውን እንነግርሃለን። አፈስ ያደረጉ መኪና ይሰጣል፣ እንዲህ ትሆናለህ። እንዲህ በጣም ሰው ታውሯል እንደ አሸን። በዚህ ዘመን ሰው ዝም ብሎ መሆን የሚችለው ነብይ ነው። ዝም ብላችሁ እንዳትሆኑ እግዚአብሔር ይርዳችሁ። ስለዚህ ነቢያት ይነሳሉ፣ ሐሰተኞች ይበዛሉ፣ ብዙዎችን ያስታሉ። የተመረጡትን ሳይቀር እንኳን ያስታሉ። በኤልያስ ስም ይመጡና ያስታሉ።
በነቢያት ስም በኢዩኤል ስም በሌላ ይመጡና ያስታሉ። መጨረሻ ላይ ብዙሃን ይመጹ በስሜ ያለ ጌታ። ደግሞ ሌሎቹ በጣም በቁጥር ብዙ የሚሆኑት እኔ ክርስቶስ ነኝ ብለው ይመጣሉ፣ አሁንም ብዙዎችን ያስታሉ አለ ጌታ። ከቃሉ ጋር ናቸው። አሁንም ብዙዎችን ያስታሉ ካለ በኋላ ከፍ አደረገና ደግሞ በዓለም ላይ ደግሞ የሚስተናገደውን ተናገረ። ላሳጥር ፖለቲካዊውን ጉዳይ ነገረን። በመጨረሻው ዘመን የሚቀድመው ምልክት መንግስት በመንግስት ላይ ይነሳል፣ የጦርንም ወሬ ትሰማላችሁ አለ። ይሄንን በመንግስታት በሀገራት በዓለማት መካከል የሚፈጠረውን ከነገረን በኋላ እያንዳንዱ ሰው ደግሞ ከዚህ ሁሉ ውጤት የሚያገኘውን ነገረን። ህዝብም በህዝብ ላይ፣ ሰው በሰው ላይ ይነሳል። ባለ እንጀራ ወላጆቹን አሳልፎ ለሞት ይሰጣል። ከዚህ የተነሳ በምድር ላይ ረሃብ፣ አባር፣ ቸነፈር፣ ስደት፣ መከራ ይሆናል አለ ጌታ። መከራ ይሆናል፣ ረሃብ ይሆናል፣ ቸነፈር ይሆናል። ይሄ ሁሉ የመጨረሻው ዘመን ምሳሌ ምልክትና የምጥ ደግሞ መጀመሪያ ነው አለ። የምጥ ምንድን ነው? ስለዚህ ይሄን የምታውቁትን ከምተነትንላችሁ ይሄን ዘመን አርቆ አስተውሎ በሚያይ አይን እንድንመለከተው እግዚአብሔር ይርዳል። እስኪ እኛ ያለንበት ዘመን ምን ይመስላል? መጽሐፍ ይደግመዋል። የሚገርማችሁ እንደገና ቅዱስ ጳውሎስ እንደ ክርስቶስ የኋለኛው ዘመን ምልክት ይደግመዋል። የክርስቶስና የቅዱስ ጳውሎስ አስተምህሮ የሚገናኝበትን አንድ ምዕራፍ አነብላችኋል። ቅዱስ ጳውሎስ ለልጁ ለጢሞቴዎስ በዚህ በሁለተኛ ጢሞቴዎስ መልእክቱ ምዕራፍ 3 ላይ ከቁጥር 1 ጀምሮ በመጨረሻ ቀን የሚያስጨንቅ ዘመን እንዲመጣ ይህን ይወቅ ይለዋል። እስኪ በመጨረሻ ዘመን በሉ። ግድ የላችሁም በምን አይነት ዘመን? ሊጠናቀቅ ሲል። መቼም ዘመናት ማብቂያ አላቸው። አሁን እቺ የምትንገፋፋባት ምድር እንዳረጀች መጎናጸፊያ ትጠቀለላለች። ማንም ባልጠበቀበት ባልተዘጋጀበት እሱ ዓለማትን ሁሉ የሚያሳልፈው አምላካችን ተመልሶ ይመጣል። ሲመጣ በእጁ ላይ መንሻ አለው። ፍየሎችን ከበጎቹ የሚለይበት ደግሞ የሚያነበው መዝገብ አለው። ለእያንዳንዱ እንደ ስራው መጠን የሚከፍልበት እሱ ከመድረሱ አስቀድሞ ዘመን ዓለም ለማለቅ በሚፋጠንበት በመጨረሻው ዘመን የሚያስጨንቅ ሁኔታ የሚያስጨንቅ ዘመን እንደሚመጣ ይሄን እወቅ አለ ቅዱስ ጳውሎስ። ምልክቱን እንዲዘረዘረለት ብናነበውና ብንማረው ደስ ይለኛል። ሁለተኛው የቅዱስ ጳውሎስ መልእክት ወደ ልጁ ጢሞቴዎስ ምዕራፍ 3 ቁጥር 1 ጀምሮ ይሄ መገለጫ ነው አለ። ሰዎች ሁሉ ራሳቸውን ይወዳሉ አለ። በእስኪ እንናገር። ሰዎች ሁሉ በእስኪ ራሳቸውን ይወዳሉ። በዚህ የጌታ ትእዛዝ ይፈርሳል። አፍቅር ቢጸከ ከመ ነፍሰከ ያለው ይፈርሳል። ባለ እንጀራህን እንደ ራስ አድርገህ ምን በሉ እንጂ ባለ እንጀራህን በሉ እስኪ እንደ ራስ አድርገህ ውደድ። ይሄ ነው ወጋችን የነበረው። ባለ እንጀራ ከሆነ ባለ እንጀራ በአንተ አምሳል የተፈጠረውን በብርሃኑም ጸዳል ያለውን በጨለማውም ዓለም የወደቀውን አዳማዊ ሔዋናዊ ባህሪ ያለውን ሁሉ እንደ ራስ አድርገህ ውደድ። ይሄ ይሻራል። በመጨረሻው ዘመን ሰው ራስ ወዳድ ይሆናል። ራሱን አስቀዳሚ ይሆናል። ዙፋን ሲያይ ራሱ ይቀድማል። እህል ሲያይ ራሱን ይቀድማል። ገንዘብ ሲያይ ራሱ ይቀድማል። ራሳቸውን የሚወዱ ይሆናል። እስኪ ዘመናችንንም በመንፈስ ቅዱስ እርዳታ እንድንገነዘብበት እግዚአብሔር ይርዳል። ዛሬ ማን ነው ራሱን ያላስቀደመ? እስኪ ከላይ ይቅደም የሚላል መከባበሩ እኮ ቀር ከኔ ይልቅ ከሌ እኮ ቀርቷል። ከኔ ይልቅ ለከሌ እኮ ቀርቷል። እንደ እየሞተ በሲቃ ያለው ሰው እኮ የሚነጥቅን ያለ ሞት ብቻ የቀረውን እያቃሰተ ያለው ላይ የሚጨክን ያለው ራሳችንን ብቻ ከመውደዳችን የተነሳ የእግዚአብሔርን ፍቅር በወንድማችን በእህታችን በሰው ልጅ ላይ አተናል። ስለዚህ አለ ቅዱስ ጳውሎስ በዚያ ዘመን ሰዎች ራሳቸውን የሚወዱ ቀጥሎ ገንዘብን የሚወዱ ይሆናሉ አለ። በሉ እስኪ ገንዘብን የሚወዱ በሉ። ግድ የለ ተናገሩ። ገንዘብን በሉ የሚወዱ ይሆናል። አሁን መቼም
ይህን ምንን እንተነትናለን? ለገንዘብ ሲባል መከራ እያየን ያለ ገንዘብን ስላስቀደምን አይደለም ማህተባችን የቀለለብን? ገንዘብን ስላስቀደምን አይደለም እግዚአብሔርን የሚያይ አይናችን የታወረብን? እንደ የገንዘብን ከፍታ የገንዘብን ክብደት የማይናገር ማን አለ? ናማኒ ወረፍ ጃለተንቶ ወረዱ ማሰን አይደ ጳውሎስ ደበለተ ናማኒ ወረቀርሲ ጃለተንቶ። እስኪ አንድ ላይ ያነብላችኋለሁ። ገንዘብን የሚወዱ ይሆናሉ፣ ገንዘብን የሚያስቀድሙ ይሆናሉ። ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች ይሆናሉ አለ። ትምክህተኞች፣ ተሳዳቢዎች ይሆናሉ። ቀጥሎ ትዕቢተኞች ይሆናሉ አለ። ይህንን ሶስቱን ነገር ያልያዘው ማን አለ? አሁን የማይተብት ሰባኪ አለ ከኔ ጀምሮ? የማይተብት ተማሪ አለ? የማይመካ ችግር የለም እንጂ ገንዘብ በባንክ ስላለ ችግር የለም፣ ስለ ጤናዬ ጉዳይ የማይል አለ? ምኖርበት ጎጆ ስላለ ችግር የለም የትም ብውል የማይል አለ? የሚመካ በእግዚአብሔር ይመካል። መጽሐፍ የመጽሐፍ ቃል ኤርምያስ ላይ አድሮ እግዚአብሔር መንፈስ ቅዱስ ያስተምረን። ጠቢብ በጥበቡ ኃያልም በኃይሉ አይመካ። የሚመካ ቢኖር በማን ይመካ? ቃዬ ይቀራል። በመጨረሻ ዘመን ሰው እግዚአብሔር ይረሳል። እግዚአብሔር በባዶም ሆነን የሚያስመካን አምላክ፣ እንኳን ቆጥረን እንኳን በእግር ቆመን እንኳን አስተውለን እንኳን ተምረን እንኳን መስራት ችለን ባንችል እንኳን የሚያስመካ አምላክ። በእግዚአብሔር የሚመካ ቁጥሩ ያንሳል። እግዚአብሔርን ትምክህቱ የሚያደርግ በእግዚአብሔር ላይ የሚደገፍ ይጠፋል። የለም ሰዎች በራሱ ትምክህተኛ ይሆናል። በገንዘቡ ብዛት፣ በእውቀቱ ብዛት፣ በስልጣኑ ብዛት ይመካል። ቀጥሎ ይሳደባል። ሰዎች ሁሉ ተሳዳቢዎች። አሁን ዛሬ በእኛ ጊዜ ማን ማንን የማይሳደባል? ምዕመናን ካህናትን ትሳደባላችሁ። ካህናት መነኮሳትን፣ መነኮሳት ጳጳሳት፣ በየደረጃው የምንሰዳደበው ተውት። ሌላ ጋር ያለውን እዚሁ ብርሃኑ በርቶልናል። ወደ ቅድስና ማማ መጥተናል። የምን ማንም የማይሳደብ ሰው አለ? በተለይ ለኛ ደግሞ እኮ የስድብ ፋብሪካ በየቀኑ ሳደብም ዛሬ። እንዲያው ወገኖቼ መሳደብ ክርስቶስን መርሳት ነው። መጽሐፍ የሚለው ንግግራችሁ በጨው እንደተቀመመ በጸጋ ይሁን ይላል። ንግግራችሁ ራሱ ግዴላችሁ ብቻ አንደበት የምትዘጋበት ቀናል። እንኳን ልትሳደቡበት ምክንያታችሁን የማታወሩበት ቀናል። አመፅንና ሽንገላን ይናገር የነበረ አንደበት አፍ ሁሉ ይዘጋል ተብሎ ተጽፏል። ግዴላችሁ ስድብን አልተማሩ። እስኪ ጴጥሮስን ትምህርት ላስታውሳችሁ። በአንደኛ ጴጥሮስ ምዕራፍ 2 ቁጥር 23 ጀምሮ ስንት አልኳችሁ? እንዲህ ይላል፣ ፍለጋውን ትከተሉ ዘንድ ክርስቶስ ስለናንተ ምሳሌ ትቶላችሁ መከራ ተቀብለዋል ይላል። ምን ትቶላችሁ? ምሳሌ። ከቃሉ ጋር ሁኑ። ምን ትቶላችሁ? ከፍ አድርጉ። ምን ትቶላችሁ? ምሳሌ። አንደኛ ለምን ምሳሌ ተወላችሁ? ፍለጋው ነው። ያች ምሳሌ ትከተሏት ዘንድ ይፈልጋል ክርስቶስ። የምንከተለውን ምሳሌ አኖረልን። ምንድነው ብሎ ሲዘረዝር፣ አንደኛ ሲሰድቡት አለ ቅዱስ ጴጥሮስ መልሶ አልተሳደበም ማለት ነው። እስኪ ተናገሩ፣ ግድ የላችሁ። ሁሌ ስብከት ብቻ አይሆንም። እስኪ ተማሩ፣ ተለማመዱት። ስትጠሩት እየቀነሳችሁ ትመጣላችሁ። እስኪ ሲሰድቡት በሉ መልሶ አልተሳደበም። ሲሰድቡት ምን አላለም? ከመሳደብ እኮ ይችል ነበር። በፍጡራን በኃጢአተኞች የሚወርድበትን ስድብ ሁሉ ተቀበለ። ይሰድቡታል፣ አልተሳደበም። ያፌዙበታል፣ አላፌዘም። እንዲያው ቀጥሎ የሚመጣው ቃል እጅግ ነው የሚገርመኝ። መከራ ሲያጸኑበት አልዛተም አለ ጴጥሮስ። በሉ እስኪ መከራ በሉ ሲያጸኑበት አልዛተም። ስሙ የተባረከ ይሁን። ብዝት የሚያምርበት ጌታ። ቆይ ዓርብ ብቻ አይደለም እሁድ ይመጣል ቢል የሚያምርበት ጌታ። እሁድን እንዴት እንደሚገለጥባት የሚያውቅ ጌታ። መከራ አጸኑበት፣ ቀላል አጸኑበት። ከፊት ከኋላ ሲገትቱት፣ ራሱን በመቃ እየመቱ ፊቱን ሸፍነው ምራቃቸውን ሲተፉበት፣ ከዕለተ ሐሙስ ጀምሮ
እስከ ቀራንዮ መስቀል ድረስ ምድር መሸከም የማይችለውን መከራ ሁሉ ሲያጸኑበት፣ ስድብ ሌላ መከራ ነው። እንዲያውም ኢሳይያስ 54ኛ መጽሐፉ ቁጥር 4 ጀምሮ በዕለተ ዓርብ ተሰቃየ፣ ተጨነቀ፣ አፉንም አልከፈተም፣ በሚያርዱት ፊት በሸላቾቹ ፊት ዝም እንደሚል በግ ዝም አለ ይላል። ክርስቶስ የሞተ እንዴት ነው የምትሳደቡት ታዲያ? እናንተ ማን ሆናችሁ? ከማን ተምራችሁ? ስድብ የዲያብሎስ ነው። በሉ እስኪ የማን ነው ስድብ? የማን ነው? በቃ የዲያብሎስን እንድንተውለት እግዚአብሔር ይርዳል። ባካችሁ አትሰዳደቡ፣ ግድ የላችሁ፣ ምንም አላተረፍንበት። እስኪ በዚህ ፈንታ ያለ ጴጥሮስ ባርኩ ይላል። በዚህ ፈንታ ሰዎች ሲሰድቧችሁ መልሳ አትሳደቡ፣ ባርኩ። በዚህ ፈንታ ሲረግሟችሁ መርቁ። እንዲያው ሮሜ 13 ላይ ጠላት ቢራብ አብለው ቢራቆት አልብሰው፣ ይህን በማድረግ በጠላት ራስ ላይ እሳት ፍም ትከምራለህ፣ ፍርድና በቀል የኔ ነው ይላል እግዚአብሔር። ወገኖቼ በስድብ እንዳንፈርስ እግዚአብሔር ይርዳል። በቃ ትልቅ በታናሽ የሚሰደብበት፣ ምሁር በጣም ፊደል ባለየው ሰው የሚሰደብበት ነው ዘመናችን። አባት በልጁ የሚሰደብበት፣ እናት በልጇ የምትሰደብበት፣ ሰዎች አፍ ፈቱ። በተለይ ህፃናት አይታችሁ አታውቁም? ህፃናት አፍ ሲፈቱ በስድብ ነው በእኛ ዘመን። ወላጆችም እሰይ መናገር ጀመረ ይሉና ይስሟቸዋል። እዚህ በስድብ የተከፈተ አፍ እንዴት ሊባርክ ይችላል? እንዲህ ይሆናሉ አለ። ሰዎች እንዲህ ተሳዳቢዎች፣ ትምክህተኞች። እስኪ ልቀጥል። ህፃናት ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅ የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ የሥጋን ተድላ የሚመርጡ ይሆናሉ አለ። ከዳተኞች መቼም ተከዳው የማይል የለም። አንዳንድ ጊዜ ግራ ይሆንና የካደም ጭምር ተከዳው ይላል። ምን አርገ ብራ በድሬ ከዳተኞች ይሆናሉ። ትዕግስት የሌላቸው ይሆናሉ። ማያመሰግኑ ይሆናሉ። አውሎ ያሳደረን ማን ይመስገን? መጽሐፍ ምን ይላል? እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ነገር ሁሉ ለምንድን ነው? ለበጎ። በጎ ከሆነ በጎ ነው። ስለ በጎ አይደለም ስለ ክፉ ራሱ ማን ይመስገን? ስለ ሞላ አይደለም ስለ ጎደለ ማን ይመስገን? በመጨረሻ ዘመን ሰዎች አያመሰግኑ። በተለይ ቅድስና የላቸውም። ቅድስና የላቸውም። ወደ ጴጥሮስ መልእክት ልመልሳችሁ። ክርስቶስ መከራ መቀበሉ፣ በጅራፍ መገረፉ ለሁለት ነገር ነው። ለስንት ነገር? አንደኛው ለኃጢአት እንድንሞት ነው። ለምን እንድንሞት? ሁለተኛው ለጽድቅ እንድንኖር። እኛ ይህንን ገለበጥ ነው እንጂ፣ እኛ ይህንን ረሳ ነው እንጂ፣ እኛ ይህንን ተው ነው እንጂ ለኃጢአት ሞተን ለጽድቅ እንድንኖር ክርስቶስ ኃጢአታችንን በእንጨት ላይ ምን ሆነ? ተሸከመ። ወይ ጥቅሱን አለማመን ወይ እንደ ጥቅሱ መኖር። ከኔ ጀምሮ እንደ ቃሉ እንድንኖር እግዚአብሔር ይርዳል። አሁን ምንድን ነው አሁን እየኖርንለት ያለው ነገር? ለክፋት አይደለም። ቆይ የማይል የለም እዚህ ጉባኤ ውስጥ። ቆይ ቀን ይምጣ፣ ቆይ ሳምንት ይምጣ የማይል የለም። ሁሉም ለኃጢአት ዝግጁ፣ ለመበደል ዝግጁ። ኃጢአት የእግዚአብሔር ቤተሰቦች ሄዶ ወንድምን በጥፊ መምታት አይደለም። ኃጢአት ባልንጀራን መጥላት ነው። ኃጢአት በጥላቻ መመላለስ ነው። በጥላቻ ያለ ፍቅር የሚኖር ገና በጨለማ አለ፣ እግዚአብሔርንም አላወቀም ተብሎ ነው የተጻፈው። ይህንን ሁሉ የቤት ስራችንን ዘመናችንን እያመዛዘን እንድንዘጋጅ እግዚአብሔር ይርዳል። ስለዚህ ጌታ ብዙ ካስተማረ በኋላ ወዘሰ አዝለፈ ትዕግስቶ ይድህናል። እስከ መጨረሻ እነዚህን ሁሉ ዓለም የምታስተናግዳቸውን ትኩሳቶች፣ ከሰዎች ደግሞ የሚመጣውን ሁኔታዎች፣ ከዓለም የሚመጣውን ነገር ሁሉ እስከ መጨረሻ የቻለ እስከ መጨረሻ የጸና እሱ ይድናል። እሱ ምን ይሆናል? በቃ መጽናት፣ ትዕግስት ማድረግ ያልፋል ማለት እግዚአብሔር ደህና ያደርጋል ማለት መከራን ባሳየን ወራት ደስታን ያመጣል ማለት ከፈተናው ጋር መውጫውን ያዘጋጅልናል ማለት የምንጸናባቸው መንገዶች ናቸው። ግዴላችሁም ግን እግዚአብሔር ደግሞ ይመጣል። ማን ይመጣል? መልሱ። ማን ይመጣል? እግዚአብሔር ግን ጦር ሲመጣ ደግሞ
ከምስራቅ እስከ ምዕራብ ዓለምን ወደ አንድ ቦታ ይጠራል አለ ዳዊት። ዳዊት በመዝሙሩ 49ኛው መዝሙሩ ላይ የአማልክት አምላክ እግዚአብሔር ተናገረ፣ ከፀሐይ መውጫ እስከ መግቢያዋ ድረስ ዓለምን ጠራት ይላል። ምን አደረጋት? ዓለምን ከፀሐይ መውጫ እስከ መግቢያዋ ድረስ፣ ከፀሐይ መውጫ እስከ መግቢያዋ ድረስ ዓለምን ወደ አንድ ቦታ መሰብሰብ የሚችል በዚህ እያሰብን ባለነው በዓለ ደብረ ዘይት በድጋሚ ሰማያትን በቃሉ እያረሰ ተመልሶ የሚመጣ እሱን ተስፋ ያደረጉት እንደ ሕጉ የኖሩት በበጉ ደም ልብሳቸውን ያጠቡ በኃጢአት ላይ በጽድቅ የሰለጠኑ ማራናታ ጌታ ሆይ ቶሎ ናልን የሚሉት እነሆ በደመና ተከቦ ዮሐንስ እንደነገረን ይመጣል። የወጉትም እስከሚያዩት ድረስ ይገለጣል። ግን ሲመጣ ዓለምን ወደ አንድ ሰብስቦ ይመጣል። ሲመጣስ ዝም አይልም። ምን አይልም? እስኪ ይህንን ዝማሬ ያሳም ልጆች ዝማሬ እንመልከት። መዝሙረ ዳዊት መዝሙር 49 ቅንፍ ውስጥ 50 ቁጥር 1 ጀምሮ የአማልክት አምላክ እግዚአብሔር ተናገረ፣ ከፀሐይ መውጫ ጀምሮ እስከ መግቢያዋ ድረስ ምድርን ጠራት። ማንን ጠራት? ከክብሩ ውበት ከጽዮን እግዚአብሔር ግልጥ ሆኖ ይመጣል፣ አምላካችንም ይመጣል። ዝምም አይልም። እሳት በፊቱ ምን ይሆናል? ይነዳል። ያ እሳት ምን መሰላችሁ? ለኃጥአን የተቀመጠ ነው ይላሉ መተርጉማን። ያ እሳት የሚጠፋበት ቀን የሌለው ሕያው እሳት ነው። የማይቀዘቅዝ እሳት ነው። ፍርድ የታከለበት እሳት ነው። ከዚህ እሳትስ ለማምለጥ ምን እናድርግ? ወደ ቅድስናው ማማ እንመለስ፣ ጸንተን እንቆም። አንዳንድ ጊዜ እቺ ስንዱ እመቤት ቤተክርስቲያናችን የጌታን ምጽአት በዓመት አንድ ቀን ብቻ የምታስተምር የሚመስላቸው ሰዎች አሉ። በዓመት በልዩነት የምናስበውና የምናስተምረው በዓመት 2 ጊዜ ነው። ስንት ጊዜ ነው? ይሄ አሁን የያዝነው እኩለ ጾማችን 5ኛው ሳምንታችን ደብረ ዘይት፣ ቀጥሎ በወርሃ ጳጉሜ በ5ም ቢዞር በ6ም ቢዞር የጌታችን የአምላካችን የመድኃኒታችን ዜና ምጽአቱን እናገራለን፣ እናስተምራለን። ደግሞ ወደ ቅድስና ማማ ከፍ ያሉት በሥጋው ደሙ ክብር ያሉት ሞትህን ትንሣኤህን እናገራለን፣ ዳግም መምጣትህን ተስፋ እናደርጋለን እንላለን። ምን እናደርጋለን? በሉ እንጂ ምን እናደርጋለን? ታዲያ እየዋሸን ተስፋ እናድርግ? እየተሰዳደብን ተስፋ እናድርግ? ሳንስማማ እቱ መስወብኑ እቱ ወሊንገሊን እቱ ወሊንጃለቲ እቱ ቁልቁልማ አይኖጀቲን አብዲ ያጎረኑ እግዚአብሔር እንኳን መጽሐፉን የሚዘጋበት ጊዜው በመጽሐቱ ምኑን የሚዘጋበት አልኳችሁ? ይሄ መጽሐፍ አልተዘጋም፣ ተወሰደ እንጂ አልተዘጋም። ማህተሙ ተፈታ፣ መጽሐፉ ተወስዷል። እዚህ ነው 24 ሽማግሌዎች መንበራቸውን አክሊላቸውን አኑረው እንዲህ ይሉታል፣ በበጉ ፊት እየተንበረከኩ መጽሐፉን ትገልጥ ዘንድ ማህተሙን ትፈታ ዘንድ ላንተ ይገባሃል፣ ታርዳሃልና ከሰው ወገን ሁሉ ከቋንቋ ከነገድ ሁሉ ርስትን ለራስ ዋጅተሃል ይሉታል። መንፈስ ቅዱስ ግን ይህም መጽሐፍ አትዝጋ ይለዋል ቅዱስ ዮሐንስን። ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር ይሁን። እሱ ላንብላችሁና ልፈጽም ትምህርቴ። ምዕራፍ ራዕየ ዮሐንስ ምዕራፍ 22 ከቁጥር 10 ጀምሮ ለእኔም አለ ቅዱስ ዮሐንስ ዘመኑ ቀርበዋልና ምኑ ቀርበዋልና ዘመኑ ቀርበዋልና የዚህን መጽሐፍ ትንቢት ቃል በማህተም አትዝጋው አለኝ። አላረነት በማህተም የዚህን ትንቢት መጽሐፍ ቃል አትዝጋው። አመፀኛው ወደፊት ያምጻል። እግዚአብሔር በበዓለ ደብረ ዘይት ዕለት እንኳን የጌታ መምጫ ቀኑ የእግዚአብሔር ዕለቱ ነቢዩ እንደተናገረው የእሳቱ ዕለት እንኳን እየተነገረ አምጻለሁ የሚል ካለ ያምጽ። እግዚአብሔር ዋጋ ይዞ ይመጣል። አስቡ፣ ተነሱ፣ ንቁ፣ እስከ መጨረሻው እንጽና በሚባልበት ዕለት እንኳን የሚያምጽ አመፀኛ ካለ ያምጽ። ይገርማችኋል። ጻድቅም ደግሞ ካለ ጽድቁን ይስራል። እግዚአብሔር ከቃሉ ጋር ናችሁ። ወደፊትም ያምጽ፣ ርኩሱን ወደፊት ይርከስ፣ ጻድቁም ወደፊት ጽድቅ ያድርግ፣ ቅዱሱም ወደፊት ይቀደሳል። እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ሥራው መጠን እከፍል ዘንድ ዋጋዬ ከኔ ጋር ነው አለ። እነሆ በቶሎ ምን እላለሁ?
እመጣለሁ። ለዚህ እግዚአብሔር እስኪመጣ ድረስ መምጫውን ጊዜውን እንዳንሰላች ቶሎ እመጣለሁ አለ። መምጫውን ሁለት መተርጉማን ይተረጉሙታል። አንደኛ ጌታ እግዚአብሔር ወደ እያንዳንዳችን ነፍሳችንን ከስጋ ለመለየት ይመጣል። ከቃሉ ጋር ናቸው። ከነፍሳችንን ከስጋችን ለመለየት ሲመጣ ጣሩ የሚበዛባቸው ኃጥአን አሉ። ስቃዩ የሚበረታባቸው፣ ህመሙ የሚበረታባቸው፣ ከምድርም ከሰማይም ያልተሳካላቸው፣ እንዲሁም ደግሞ ነፍሳቸው እንኳን ከስጋቸው የምትለይበትን ዕለት የሚያውቁ ተዘጋጅቶ የተቀመጡ ጸንቶ የኖሩ ደግሞ አሉ። አንደኛው መምጫ። ሁለተኛው የጌታችን መምጫ ዓለምን ለማሳለፍ ይመጣል። እያንዳንዳችን ልብ ላይ እግዚአብሔር ይመጣል፣ ነፍሳችንን ከስጋችን ይለያል። ይሄን እንዴት እንድንቀበለው ኃጢአት እየሰራን በደል እየፈጸምን እየተጣላን ሊሆን አይገባም። ስለዚህ በሁለቱም መምጫው ውጤታማዎች እንድንሆን በትዕግስት ጸንተን እንድንኖር ከአውደ ምሕረቱ ሳንርቅ ከቤተ መቅደሱ ሳንጎድል ከቃሉ ሳንጎድል በቤቱ እንድንኖር እግዚአብሔር ለሁላችንም ይፍቀድልን። እግዚአብሔር ከታጋሾች ጋር ነውና ጸንተን እንድንኖር እግዚአብሔርም ከኛ ጋር ሆኖ መከራውን ስለ ጻድቃኑ ስለ ሰማዕታቱ ስለ እናታችን ስለ ድንግል ማርያም ብሎ የመከራውን የስቃዩን ዕለት እንዲያሳጥርልን የእርሱ መልካም ፈቃድ ይሁንልን። ቃሉን በልባችን ይጻፍልን። ንስሐ የምንገባበት፣ ለኃጢአት የምንሞትበት፣ ለጽድቅ ስራ የምንሰራ የምንነሳበት የሕይወት ቃል ያደርግልን። ያስተማረን እግዚአብሔር ይክበር ይመስገን። በስብሐት ለእግዚአብሔር። ጸሎቴ ቢሆን ለወረት ጎዶሎ ቢሆን የኔ እምነት ባረከኝ እኔ